ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁ ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። ቀጣይ ማለትም ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናለሁ ናችሁናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ካማቪንጋ በአንጎላ ትምህርት ቤት ከፍቷል ተብሏል። ፈረንሳዊ ሪያል ማድሪድ አማካይ ስፍራ ተጫዋች ኤድዋርዶ ካማቪንጋ በአፍሪካዊቱ ሀገር አንጎላ ትምህርት ቤት መክፈቱን ይፋ አድርጓል። የእረፍት ጊዜውን በትውልድ ሀገሩ እያሳለፈ የሚገኘው ካማቪንጋ በተጨማሪም ለታዳጊዎች የእግር ኳስ አካዳሚ መክፈቱን ገልጿል። ሀገሬን ለመርዳት ለታዳጊዎች ትምህርት ቤትና አካዳሚ ለመክፈት መርጫለሁ፣ በጣም ደስተኛ ነኝ፣ ቤተሰቦቼም ኮርተዋል ሲል ኤድዋርዶ ካማቪንጋ ጨምሮ ተናግሯል። ባለኝ መረጃ መሰረት ኦሊቨር ግላስነር ከክሪስታል ፓላስ ጋር ያለውን ውል የማራዘም ሐሳብ የለውም ብሏል። ቤተሰቦች ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ኦስትሪያዊ አሰልጣኝ ውሳኔውን ወስኗልና በውድድር ዓመቱ መጨረሻ የለንደኑን ክለብ በመልቀቅ የሚቀጥሉትን እርምጃዎች ወደፊት ይወስናል። ሆኖም ግን ትኩረቱ አሁን ላይ አማራጭ ክለብ ላይ መፈለግ ሳይሆን በዚህ የውድድር ዘመን ላይ ስኬታማ ብቃቱን ማስቀጠል ነው ሲል ይህን መረጃ ዴቪድ ኦርንስቴን ይፋ አድርጎታል። አክሴል ዲሳሲ ለባርሴሎና ቀርቧል። ዝውውሩ ከተደረገ ቋሚ የሚሆን ሲሆን ባርሴሎና ምን አይነት ውሳኔ እንደሚያደርግ እስካሁን ድረስ ግልጽ አይደለም እና ውሳኔው ይጠበቃል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ሃርቬ ኤሊዮት ወደ ሊቨርፑል እንደሚመለስ ይጠበቃል ተብሏል። ከዚያም ኤሊዮት በሊቨርፑል ይቆያል ወይንስ በአዲስ የውሰት ዝውውር ክለቡን ይለቃሉ የሚለው እስካሁን ድረስ አልተወሰነም ሲል ይህን መረጃ ሚረር ስፖርት ዘግቦታል። ከዚህ በፊት ማንቸስተር ዩናይትድን ለመግዛት ጥያቄ አቅርበው የነበሩት ፊንላንዳዊ የማንቸስተር ዩናይትድ ደጋፊ ባለሀብት ቶማስ ዚሊያክስ ለክለቡ በ5 ዓመታት የሚቆይ አዲስ የ375 ሚሊዮን ፓውንድ የስፖንሰርሺፕ ውል አቅርበዋል ሲል ይህንን መረጃ ሜን ስፖርት ይፋ አድርጎታል። የሴሜኒው ዝውውር ለመጠናቀቅ እጅጉን መቃረቡን ተከትሎ ቦብ ማንቸስተር ሲቲን በጥር የዝውውር መስኮት ለመልቀቅ በቁም ነገር እያሰበ ይገኛል ተብሏል። ዶርትመንድን ጨምሮ በርካታ ክለቦች ከተጫዋቹ ጋር ተገናኝተው ተነጋግረዋል። ይህንም ተከትሎ ቦብ በጥር ሲቲን ሊለቅ የሚችልበት ሁኔታ ሰፊ እንደሆነ ታውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በዚህ የውድድር ዘመን በእንግሊዝ ፕሪሚየር ሊግ በጣም ብዙ የተሳኩ ፓሶችን ማድረግ የቻሉ ተከላካዮች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ትሬቫ ቻሎባ አምስተኛ ላይ መቀመጥ ችሏል 92.2%። ሉዊስ ዱንክ 92.4% አራተኛ፣ ሩበን ዲያዝ በ93% ሶስተኛ፣ ዊሊያም ሳሊባ ሁለተኛ ላይ መቀመጥ ችሏል 94%። ቤተሰቦች በዚህ የውድድር ዘመን በእንግሊዝ ፕሪሚየር ሊግ በጣም ብዙ የተሳኩ ፓሶችን አድርጉ ከተባሉ ተከላካዮች መካከል በቀዳሚነት የተቀመጠው ኤዝሪ ኮንሳ ነው 95.2% ብሏል። መረጃውን 90 ሚኒት ይፋ አድርጎታል። በሌላ መረጃ ማንቸስተር ዩናይትድ ተጫዋቹን ጠርቷል ተብሏል። ማንቸስተር ዩናይትድ በውሰት አቅንቶ የነበረውን የመሃል ሜዳ ተሰላፊውን ቶቢ ኮሊየርን ወደ ክለቡ እንዲመለስ መጥራቱ ተገልጿል። ተጫዋቹ በውሰት ለቻምፒዮንሺፕ ክለብ ዌስት ብሮም በመጫወት ላይ እንደነበር ይታወቃል። ተጫዋቹ በአሁኑ ሰዓት ለሕክምና ወደ ማንቸስተር ዩናይትድ ተመልሶ እየተከታተለ መሆኑ ተዘግቧል። ቶቢ ኮሊየር ሕክምናውንም ተከታትሎ ሲያገግም ወደ ዌስት ብሮም እንደማይመለስ ተገልጿል። ዩናይትድ በዝውውር መስኮት ውስጥ ማለትም በዚህ የጥሬ ዝውውር መስኮት ምን ያክል ይሳተፋል የሚለው ስንመለከት ማንቸስተር ዩናይትዶች በጥሬ ተጫዋቾች የዝውውር መስኮት ተሳትፎ ለማድረግ ዝግጁ መሆናቸው ተገልጿል። ይሁን እንጂ ማንቸስተር ዩናይትድ በዝውውሩ የሚሳተፈው ለረጅም ጊዜ የሚፈልጋቸው ተጫዋቾች በገበያው ላይ ካሉ መሆኑ ተነግሯል። በሌላ በኩል ክለቡ ለጆሹዋ ዚርክዚ የቀረበለትን ጥያቄ ለመመልከት የአፍሪካ ዋንጫ እስከሚጠናቀቅ መጠበቅ እንደሚፈልግ አሳውቋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል።
ከማንቸስተር ዩናይትድ ጋር በተያያዘ ያለን ስብስብ ለአራት ውስጥ በቂ ነው ብሏል ሩበን አሞሪም። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ያለው ስብስብ አራት ውስጥ ለማጠናቀቅ በቂ ስለመሆኑ እርግጠኛ መሆኑን ተናግሯል። አሁን ካለንበት የተሻለ የማድረግ አቅሙ እንዳለን መናገር እችላለሁ ያለው ሩበን አሞሪም ቡድኑ እንዲሻሻል መርዳት የምችል ይመስለኛል ብሏል። ሁሉም ተጫዋቾች ዝግጁ ከሆኑ የተሻለ እንዲጫወቱ መርዳት እችላለሁ፣ ወደፊትም የተሻለ መሆን እንደምንችል አስባለሁ ሲል ሩበን አሞሪም ጨምሮ ተናግሯል። ሩበን አሞሪም ስለ ሩበን ኔቬዝ ዝውውር ጥያቄ ቀርቦላቸው ነበር። የኔ ስላልሆነ ተጫዋች ማውራት አልፈልግም፣ ግን የማረጋግጥላችሁ ነገር የምናስፈርመው ተጫዋች ለቡድኑ ረጅም ጊዜ ሊያገለግለን የሚችል በእድሜ ወጣት የሆነ ተጫዋች ነው ሲሉ ምላሽ ሰጥተዋል ተብሏል። ይህንም ተከትሎ ማንቸስተር ዩናይትዶች ሩበን ኔቬዝን ሊያስፈርሙት ይችላል ተብሏል። ምክንያቱም የሩበን ኔቬዝ እድሜ 28 ደርሷል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ የአሜሪካ ሜጀር ሊግ ሶከር በመታየት 6ኛ ደረጃ ላይ ተቀምጧል ተብሏል። በ2025 ዓለም ላይ ካሉ የእግር ኳስ ሊጎች በጣም ብዙ እይታዎችን ያገኙ ሊጎች በደረጃ ይፋ ተደርገዋል። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል። በቀዳሚነት አንደኛ ላይ መቀመጥ የቻለው የእንግሊዝ ፕሪሚየር ሊግ ነው። ሁለተኛ የስፔን ላሊጋ፣ ሶስተኛ ቡንደስሊጋ፣ አራተኛ የጣሊያን ሴሪያ፣ አምስተኛ የፈረንሳይ ሊጓን እንዲሁም ስድስተኛ ላይ የአሜሪካ ሜጀር ሊግ ሶከር ተቀምጧል ተብሏል። ቤተሰቦች ደረጃውን መስሎ የምትመለከቱት ነው። እዚህ ደረጃ ውስጥም የሳውዲ ፕሮ ሊግ ከ1 እስከ 10 ውስጥ መካተት አልቻለም ተብሏል። በሌላ መረጃ ሴሜኒዮ አርሰናልን ይመርጥ ነበር ተብሏል። መድፈኞቹ አንቷን ሴሜኒዮን ለማስፈረም ጥረት ቢያደርጉ የተጫዋቹ የመጀመሪያ ምርጫ ሊሆን ይችሉ እንደነበረ ተገልጿል። ተጫዋቹ የአርሰናል ደጋፊ ሆኖ ማደጉ ሲገለጽ ወደ ኤምሬትስ ስታዲየም ማቅናት መፈለጉም የሚጠበቅ ነበር ተብሏል። አርሰናል ሀሳቡ ጥር ላይ ሳይሆን ክረምት ላይ ማስፈረም ቢሆንም ከተጫዋቹ ወኪሎች ጋር የተወሰነ ንግግር አድርጎ ነበር ተብሏል። በተጫዋቹ በኩል በጥር የዝውውር መስኮት አዲስ ክለብ የመቀላቀል ከፍተኛ ፍላጎት መኖሩ ተገልጿል። ይህንም ተከትሎ የተጫዋቹ መዳረሻ ማንቸስተር ሲቲ ለመሆን ተቃርቧል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ ሁሉንም ዋንጫ የማሸነፍ አቅም አለን ብሏል ዊሊያም ሳሊባ። የመድፈኞቹ የኋላ መስመር ተሰላፊ ዊሊያም ሳሊባ አርሰናል ዋንጫ ለማሸነፍ ጫፍ ላይ ነው ሲል ተናግሯል። ቡድኑ በጥሩ ቁመና ላይ መሆኑን ያነሳው ዊሊያም ሳሊባ በሁሉም ውድድሮች ላይ እየተፎካከርን ነው፣ በዚሁ መቀጠል አለብን ብሏል። አክሎም ሁሉንም የምንሳተፍባቸውን ውድድሮች የማሸነፍ አቅሙ እንዳለን እናውቃለን ሲል ካለፈው ዓመት መማር እንደሚገባ አያሳስበዋል። ይህንን ሜዳ ላይ ማሳየትና ዋንጫ ማሸነፍ መጀመር አለብን ሲል ዊሊያም ሳሊባ ጨምሮ ተናግሯል። ትኩረት ማድረግ፣ በራሳችን ማመንና ተግተን መስራት ይኖርብናል፣ ምክንያቱም በጣም አስፈላጊው ነገር በመጨረሻ ዋንጫ ማሸነፍ ነው ሲል ዊሊያም ሳሊባ ጨምሮ ተናግሯል። በሌላ መረጃ ሪያል ማድሪዶች ከሳንቲያጎ በርናባው ከፍተኛ የሆነ ገንዘብ ለማግኘት አቅደዋል ተብሏል። ሪያል ማድሪዶች በዘንድሮ የውድድር ዘመን ከሳንቲያጎ በርናባው ስታዲየም ከፍተኛ ገቢ እንደሚጠብቁ ተገልጿል። ሎስ ብላንኮቹ ከስታዲየሙ ብቻ 400 ሚሊዮን ዩሮ ገቢ ያገኛሉ ተብሎ እንደሚጠበቅ ተነግሯል። ገቢው የሚገኘው ከሙዚቃ ድግስ፣ ከጉብኝት፣ ከተለያዩ ዝግጅቶችና ሬስቶራንት መሆኑ ተዘግበዋል። ክለቡ ከስታዲየሙ የሚያገኘው ገቢን በ31% ከፍ እንደሚል ሲገለጽ ሪካርዶ ነው ይመዘግባል ተብሎ ይጠበቃል ሲል ይሄን መረጃ ማርካ ስፖርት ዘግቦታል። ለኔ ከባዱ ተጋጣሚ ሜሲም ሮናልዶም አልነበሩም። አሌሳንድሮ ፍሎሬንዚ የቀድሞ ጣሊያናዊ ተጫዋች አሌሳንድሮ ፍሎሬንዚ ክርስቲያኖ ሮናልዶና ሊዮኔል ሜሲ ለሱ አስቸጋሪ እንዳልነበሩ ተናግሯል። ከሜሲና ከክርስቲያኖ ሮናልዶ ጋር ተጫውቻለሁ፣ ለነሱ አክብሮት አለኝ፣ ነገር ግን ሁለቱም ለኔ ከባድ ተጋጣሚ አልነበሩም ሲል ተደምጧል። እኔን ያሰቃየኝ ተጫዋች ኢቫን ፔርሲች ነበር ያለው አሌሳንድሮ ፍሎሬንዚ እሱ በግራ ሆነ በቀኝ ምንም ለውጥ የለውም፣ መሮጡን አያውቁም፣ በግራ እግሩም በቀኝ እግሩም በድንቅ ሁኔታ ይጫወታል ሲል ተደምጧል።
በሌላ መረጃ ማርክ ጉይ ሪያል ማድሪድን የመቀላቀል ፍላጎት ያለው ቢሆንም ሆኖም ግን ሪያል ማድሪዶች ማርክ ጉይን ለማስፈረም ምንም አይነት እቅድ የላቸውም ሲል ይህን መረጃ ኢኤስፒኤን ዘግቦታል። ባርሴሎናም ከማርክ ጉይ ዝውውር ራሱን አግልሏል ተብሏል። የማርክ ጉይ የተጫዋቹ ደሞዝ ከፍተኛ መሆኑን ተከትሎ ባርሴሎና ከፍክክሩ ራሱን አያርቋል። አሁን ላይም ማርክ ጉይን የማግኘት እድል ያላቸው ሁለት ክለቦች ናቸው፣ ሊቨርፑል ወይንም ባየርን ሙኒክ ሲል ይህን መረጃ ሞንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ኤሲ ሚላን የኦሪጊን ኮንትራት አቋርጧል ተብሏል። የሴሪያው ክለብ ኤሲ ሚላን ከዲቮክ ኦሪጊ ጋር የነበረውን ኮንትራት በጋራ ስምምነት ማቋረጣቸው ተገልጿል። የ30 ዓመቱ አጥቂ ኦሪጊ ከ3 ዓመታት በፊት ከሊቨርፑል ጋር ያለውን ውል ካበቃ በኋላ ኤሲ ሚላን በነጻ ዝውውር ተቀላቅሎ ነበር። ተጫዋቹ ኤሲ ሚላን በመጣበት ዓመትም 36 ጨዋታዎችን አድርጎ 2 ግቦችን ማስቆጠሩ አይዘነጋም ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቤተሰቦች ዛሬ ምሽት በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ ይደረጋል። የ2025 ብቸኛው የቦክሲንግ ዴይ ጨዋታ በእንግሊዝ የበዓል ሰሞን ጨዋታዎች የአሮጌው ዓመት ማጠናቀቂያ ላይ የሚደረጉ በመሆናቸው በርካታ ተመልካቾች የሚታደሙባቸውና ልዩ ትዝታም የሚያስቀሩባቸው ናቸው። በተለይ የቡድኖቹን አቅም አብዝቶ የሚፈትነው የጨዋታዎቹ መደራረብ፣ ይህንን ተከትሎም የሚገጥሙ የተጫዋቾች ጉዳትና በዋናነት ደግሞ ክለቦች ተጋጣሚ ቻቸውን በማሸነፍ ለደጋፊዎቻቸው ልዩ የበዓል ስጦታ ለማድረግ ሜዳ ላይ የሚያሳዩት የአልሸነፍ ባይነት ትንቅንቅ የብዙዎችን ትኩረት የሚስብ ነው። በእነዚህ የበዓል ሰሞን ጨዋታዎች መካከል የሚደረገው ወይንም የፈረንጆቹ ገና በዓል በማግስቱ ብቻ የሚከናወነው የአንዱን ቀን መርሃ ግብር ደግሞ ቦክሲንግ ዳይ ተብሎ ይጠራል። በቀደመው ዘመን ለገና በዓል አሰሪዎች ለሰራተኞቻቸው ምግብና ፍራፍሬዎችን በሳጥን አሽገው እንኳን አደረሳችሁ የሚሉበት ደግሞም ወቅቱ የአዲስ ዓመት ዋዜማ በመሆኑ ሰዎች በታሸጉ ሳጥኖች ስጦታቸውን ለሚፈልጉት ሰው የሚያበረክቱበት በመሆኑ በዚህ ጊዜ የሚደረገው ጨዋታ ቦክሲንግ ዴይ የሚለውን ስያሜም እንዲያገኝ ሆኗል። ለረጅም ዓመታት በዚች የቦክሲንግ ዴይ እስከ 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጉበት ነበር። የውድድሩ አዘጋጆችም የሊጉን መርሃ ግብሮች ሲያወጡ ጊዜው የበዓል ዋዜማ እንደመሆኑ ክለቦችና ደጋፊዎች ረጅም ርቀት ተጉዘው እንዳይሄዱ ለማድረግ በቅርብ ርቀት ላይ ከሚገኙ ቡድኖች ጋር እንዲጫወቱ ይደረጉም ነበር። ይሄ የመርሃ ግብር አወጣጥ ደግሞ ተጫዋቾችና ደጋፊዎች በበዓል ሰሞን ብዙ ርቀት በመጓዝ ድካም እንዳይሰማቸው የሚያደርግ ቢሆንም በዚህ ጊዜ በርካታ የደርቢ ጨዋታዎችን እንዲደረጉም እድል የፈጠረ ሆኖ አልፏል። ጎረቤታሞች እና የምንጊዜም ተቀናቃኞች ክለቦች ሲገናኙ የአሸናፊ ቡድን ደጋፊዎችና ተጫዋቾች የአሮጌውን ዓመት ማጠናቀቂያ በልዩ ትዝታ የሚያደምቁበት፣ የተሸነፉበት ደግሞ መጪውን አዲሱን ዓመት በቁጭትና ሌላ ድል ለማግኘት ተስፋን የሚሰንቁበት ይሆናል። በዚህ ዓመት ባልተለመደ መልኩ ዛሬ ማንቸስተር ዩናይትድ ከኒውካስትል ዩናይትድ ጋር የሚገናኙበት ጨዋታ የዓመቱ ብቸኛው የቦክሲንግ ዴይ መርሃ ግብር ይሆናል። ፕሪሚየር ሊጉ ይፋ እንዳደረገው ከሆነም በቅርብ ጊዜያት የተጨመሩ የአውሮፓ ውድድሮች የሊጉ መርሃ ግብር ላይ ተጽዕኖ አሳድረዋል ተብሏል። በተለይ የዚህ ዓመት የእንግሊዝ ፕሪሚየር ሊግ እስከ ዛሬዎቹ በተለየ መልኩ 380ዎቹ ጨዋታዎች በ33 ሳምንታት የሚጠናቀቁ መሆናቸውን ነገሮችን ፈታኝ እንዳደረጋቸውና በዚሁ ምክንያትም በ2025 አንድ የቦክሲንግ ዴይ ጨዋታ ብቻ እንዲኖር ማድረጉን ሊጉ አሳውቋል። በብቸኛው የቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ከኒውካስትል ዩናይትድ ጋር የሚጫወት ይሆናል። ተጫዋቾቹን በአፍሪካ ዋንጫና በጉዳት ያጣው ማንቸስተር ዩናይትድ ከኒውካስትል ጋር ካደረጋቸው ያለፉት 5 የሊግ ጨዋታዎች በ4ቱ ተሸንፏል። በቦክሲንግ ዴይ ብዙ ጊዜ ካሸነፉ ቡድኖችም ቀዳሚ የሆኑት ማንቸስተር ዩናይትዶች በዚህ ዕለት ከኒውካስትል የተገናኙባቸውን 3ቱንም ጨዋታዎች አሸንፈዋል። በባለ ሜዳዎቹ በኩል ቦርኖ ፈርናንዴዝና ኮቢ ማይኖ በጉዳት ከስብስብ ውጪ ናቸው። በኒውካስትል በኩል ደግሞ ኒክ ፖፕ ከጉዳት ሲመለስ ዳን በርንና ቲኖ ሌቭራሜንቶ በጉዳት የማይሰለፉ ተጫዋቾች ናቸው ተብሏል። ቤተሰቦች ማንቸስተር ዩናይትድ ወይንስ ኒውካስትል ዩናይትድ? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ዛሬ ምሽት ከሚደረገው የማንቸስተር ዩናይትድ እና የኒውካስትል ዩናይትድ ጨዋታ በፊት ኤዲ ሃው ስለ ማንቸስተር ዩናይትድ እንዲህ ብሏል። በስታቲክስ ደረጃ ከተመለከትናቸው ካለፈው ዓመት በጣም ጠንካራ ናቸውናም በአጠቃላይ ትልቅ መሻሻል አሳይተዋል። እነሱ የበለጠ ተወዳዳሪ የሚያደርጋቸውን የተሻለ የማጥቃት ኃይል ይዘው መጥተዋል። ይሄ ደግሞ ጨዋታው ለኛ ከባድ ጨዋታ እንደሚሆንብን አስባለሁ። በገና በዓለም እንደዚሁ ባሉ ጨዋታዎች ለመደሰትና ለመዝናናት ጥሩ አጋጣሚ ነው። በእርግጥ ከዚህ ቀደም ስንገጥማቸው
እነሱን ለመርታት ብዙ አንቸገርም ነበር። በአሁኑ ግን በትንሹም ቢሆን ድባቡ የተለየ ዩናይትድ እየጠበቀ ነው ብዬ አስባለሁ ብሏል የኒውካስትል ዩናይትድ አሰልጣኝ ኤዲ ሃው። ብቻ ለገለልተኛ ደጋፊዎች በጣም ምርጥ ጨዋታ እንደሚሆን እርግጠኛ ነኝ ሲል ኤዲ ሃው ተደምጧል። በሌላ መረጃ ካፍ የግብጽ ብሔራዊ ቡድንን ቀጥቷል ተብሏል። የአፍሪካ እግር ኳስ በላይ ካፍ የግብጽ ብሔራዊ ቡድን ላይ $5,000 የገንዘብ ቅጣት መጣሉን አስታውቋል። ካፍ ብሔራዊ ቡድኑን የቀጣው ከዚምባብዌ ጨዋታ በኋላ ተጫዋቾቹ እና አሰልጣኞቹ ለሚዲያ አስተያየት ለመስጠት ፈቃደኛ ባለመሆናቸው መሆኑ ተነግሯል። ብሔራዊ ቡድኑ ይህንን በድጋሚ የሚደግምና የሚዲያ ግዴታውንም የማይወጣ ከሆነ ከባድ ቅጣት እንደሚጠብቀው ካፍ አስጠንቅቋል ተብሏል። ይህንን መረጃ አልአይን ይፋ አድርጎታል። ከአፍሪካ ዋንጫ ጋር በተያያዘ የአፍሪካ ዋንጫ ከአውሮፓ ዋንጫ የበለጠ ከባድ ነው ብሏል ሞሮኮዊ የቀድሞ ተጫዋች እስማኤል ቤልማሌም። የአፍሪካ ዋንጫ ውድድር ጠንካራ መሆኑን በሰጠው አስተያየት ተናግሯል። የቀድሞ ተጫዋቹ ሲናገርም የአፍሪካ ዋንጫ ከአውሮፓ ዋንጫ የበለጠ በጣም አስቸጋሪ ነው፣ ባህሉና ድባቡም ለየት ያደርገዋል ሲል ገልጿል። አያይዞም ሞሮኮ በአውሮፓ ዋንጫ የምትወዳደር ቢሆን ቢያንስ እስካሁን ድረስ 2 ዋንጫዎችን ታሸንፍ ነበር በማለት አስተያየቱን ሰጥቷል። ኪሊያን ሙባፔ ሞሮኮ ገብቷል ተብሏል። ፈረንሳዊ ሪያል ማድሪድ የፊት መስመር ተሰላፊ ኪሊያን ሙባፔ ትናንትና ከሰዓት ሞሮኮ መግባቱ ተገልጿል። ኪሊያን ሙባፔ በዛሬው ዕለት ምሽት 5 ሰዓት ላይ የሞሮኮና የማሊን ጨዋታ ለመታደም በማቀድ ከቤተሰቡ ጋር ወደ ሞሮኮ ማቅናቱ ተነግሯል። ሙባፔ በጨዋታው እንዲገኝ ከቅርብ ጓደኛው አሽራፍ ሀኪሚና ከሞሮኮ ግብዣ እንደቀረበለት መዘገቡ ይታወሳል። በተጨማሪም የፒኤስጂ ተጫዋች ኦስማን ዴምቤሌም በጨዋታው ሊገኝ እንደሚችል ተነግሯል። ኦስማን ዴምቤሌ በዛሬው ዕለት ወደ ሞሮኮ ሊያቀና ይችላል ሲል ይሄን መረጃ ለኢኪፕ ይፋ አድርጎታል። በተጨማሪም ከአፍሪካ ዋንጫው ጋር በተያያዘ ሞሮኮ በስታዲየሞቿ ምክንያት እጅጉን አድናቆቶች እየተቸሯት ይገኛል ተብሏል። በሞሮኮ ከባድ ዝናባማ የአየር ሁኔታ ቢኖርም የአፍሪካ ዋንጫ ውድድር ያለምን መቋረጥ መካሄዱን ቀጥሏል። ምንም እንኳን በሀገሪቱ ዝናብና ጎርፍ ቢስተዋልም እስካሁን ድረስ አንድም ጨዋታ ለመቋረጡ ሞሮኮን አስመዝግኗታል። ዝናብ ቢኖርም የመጫወቻ ሜዳዎቹ ውሃ ሳያስቸግራቸው ዝግጁ ሆነው የመቆየታቸው ሚስጥር ሞሮኮ የወሰደችው እርምጃ መሆኑ ተገልጿል። ሀገሪቱ ለውድድሩ ያዘጋጀቻቸው 9 ስታዲየሞች ዘመናዊ የፍሳሽ ማስወገጃ ስርዓት እንደሚጠቀሙ ተነግሯል። እንዲሁም ውድድሩ ከመጀመሩ ሳምንት በፊት የሜዳው ሳር ሙቀትን ከሚቋቋመው ቤርሙዳ እርጥበትን ወደሚቋቋመው ሪግራስ ተቀይሮ ነበር ሲል ይህን መረጃ አልአይን ይፋ አድርጎታል። እንዲሁም ሞሮኮ የክብር ይድነቃቸው ተሰማን ስታዲየም ልታድስ ነው ተብሏል። ሞሮኮ በቀጣይ 4 ስታዲየሞች ደረጃቸውን ከፍ አድርጋ ለመገንባት ማቀዷን በይፋ አስታውቃለች። ሀገሪቱ ከምትገነባቸው ስታዲየሞች መካከልም ሞሮኮ ካዛብላንካ የሚገኘውና በክቡር አቶ ይድነቃቸው ተሰማ ስም የተሰየመውን ስታዴ ዴ ተሰማን ቀዳሚ ነው ተብሏል። የክቡር አቶ ይድነቃቸው ተሰማ ስታዲየም 20,000 ተመልካቾችን የመያዝ አቅም እንዲኖረው እድሳት ተደርጎለት እንደ አዲስ እንደሚሰራ ይፋ ተደርጓል ተብሏል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ውድ ቤተሰቦች ነገ ከሰዓት በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው እማመሰግናችሁ ይሆናል። በሌሎች የስፖርት መረጃዎች ነገ ቀን ቅዳሜ ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ። ቤተሰቦች እስኪ አሁን ደግሞ ምስሉ ላይ የምትመለከቷቸውን ድንቅ መኪኖችን ዋጋ ልንገራችሁ። በመጀመሪያም BMW X5 ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ89,900 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ13,994,840 ብር ጀምሮ እየተሸጠ ይገኛል ተብሏል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ቤንትሌ ፍላይንግ ስፐር ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር
ከ283,500 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ44,132,785 ብር ጀምሮ እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት ድንቅ መኪና ኒሳን አርማዳ ካር። ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ85,498 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ስንመለከተው ከ13,309,576 ብር ጀምሮ እየተሸጠ ይገኛል።